የሚታወቅ ጋዜጠኛ ነው። ባለፈው ሳምንት አንድ ግለሰብ ንብረታቸውን ለመሸጥ መወሰናቸውን ገልጾ ስለ ሽያጩ በስልክ መነጋገራቸውን ያረጋገጥኩበት ማስረጃ ነው ያለውን የስልክ መልእክት ልውውጥ ድምጻቸውን በራሱ ዩቲዩብ ላይ ፎቶአቸውን አስደግፎ ለቀቀው። እውነት ነው ወይም አይደለም? ሽያጩ ተወደደ አልተወደደም? ከየት አምጥተው ገዙት? ግለሰቡ ወንጀል ፈጽሟል ወይም አልፈጸሙም የሚለው የፖሊስ የምርመራ ሥራ ውስጥ ሳንገባ የግል ሕይወት የመከበርና የመጠበቅ ሕገ መንግሥታዊ መብት ላይ ብቻ አተኩረን አሁን ጥቂት እንላለን። እንድታደምጡ የጋበዛችሁ የኢትዮጵያ የፌዴራል ጠበቆች ማህበር ነው። ሰላም፣ ፍቅርና ጤና በየቤታችን ተገኝተው ለሀገርም እንዲተርፉ ተመኝተናል። በ1953 ዓ.ም የዛሬ 65 ዓመት የተደነገገው የፍትሐብሔር ሕግ በቁጥር 31 ድንጋጌው ምስጢርና ደብዳቤን አያይዞና ደብዳቤ የማይደፈር ስለመሆኑ ብሎ ይህንን ይደነግጋል። 1. ለራሱ ብቻ የተጻፈለትን ደብዳቤ ተቀባይ የሆነው ሰው ይህ በዚህ ደብዳቤ የተጻፈውን ላኪው ካልፈቀደለት በስተቀር ለሌላ ሰው ለመግለጽ አይችልም። በንዑስ ቁጥር 2 ደግሞ ስለሆነም ተገቢ ጥቅም ያለው ለመሆኑ ማስረዳት የቻለ እንደሆነ በፍርድ በኩል ለሚያጋጥመው ጉዳይ ለፍርድ ችሎት ለማቅረብ ይችላል ሲል ይደነግጋል። ደብዳቤ ተጽፎልኛል ብሎ ያገኘውን ሁሉ እንዳያወራ ይከለክላል። የግል ምስጢርን በሕግ ይጠብቃል። መቼ? የዛሬ 65 ዓመት የተደነገገው የፍትሐብሔር ሕግ የመጠበቁን ልክነትና ተገቢነት ሊያጎላ የፌዴሪ ሕገ መንግሥት አንቀጽ 26 ላይ የግል ሕይወት የመከበርና የመጠበቅ መብት ብሎ ደግሞ እነዚህን ድንጋጌዎች ይደነግጋል። 1. ማንኛውም ሰው የግል ሕይወቱ ግላዊነቱ የመከበር መብት አለው። ይህ መብት መኖሪያ ቤቱ፣ ሰውነቱና ንብረቱ ከመመርመር እንዲሁም በግል ይዞታው ላይ ንብረት ከመያዝ የመጠበቅ መብትን ያካትታል። 2. ማንኛውም ሰው በግል የሚጽፋቸውና የሚጻጻፋቸው በፖስታ የሚልካቸው ደብዳቤዎች እንዲሁም በቴሌፎን በቴሌኮሙኒኬሽንና በኤሌክትሮኒክስ መሳሪያዎች የሚያደርጋቸው ግንኙነቶች አይደፈሩም በማለት ይደነግጋል። ደግሞም በንዑስ ቁጥር 3 ይቀጥልና የመንግስት ባለስልጣኖች እነዚህን መብቶች የማክበርና የማስከበር ግዴታ አለባቸው። አስገዳጅ ሁኔታዎች ሲፈጠሩና ብሔራዊ ደህንነትን፣ የህዝብን ሰላም፣ ወንጀልን በመከላከል ጤናንና የህዝብን የሞራል ሁኔታ በመጠበቅ ወይም የሌሎችን መብትና ነጻነት በማስከበር ዓላማዎች ላይ በተመሰረቱ ዝርዝር ህጎች መሰረት ካልሆነ በስተቀር የእነዚህ መብቶች አጠቃቀም ሊገደብ አይችልም ሲል የግል ሕይወት የመከበርና የመጠበቅ መብት የተከበረ መሆኑን ይደነግጋል። ጥበቃው ግን በዚህ ብቻ አያበቃም። የሀገራችን የህግ አካል አድርገን የተቀበልነው የሲቪልና የፖለቲካ መብቶች ዓለም አቀፍ ቃል ኪዳን በአንቀጽ 17 ድንጋጌው በማንኛውም ሰው የግል ሕይወት፣ ቤተሰብ፣ መኖሪያ ቤት ወይም ደብዳቤ ላይ ያላግባብ ወይም ህገወጥ በሆነ መንገድ ጣልቃ ገብነት አይፈጸምም፣ መልካም ዝናውም አይደፈርም ሲል የደነገገውን ደግነው የኛም ሀገር ህግ ይሁንልን በማለት ተስማምተንበታል። የህግ ጥበቃው ብዛት የመብቱን ትልቅነት ያሳያል። የስልክ አገልግሎት አቅራቢዎች ወይም ኦፕሬተሮችም ጭምር ኃላፊነት አለባቸው ይላል። ስለ ኮሙኒኬሽን አገልግሎት ለመደንገግ የወጣው አዋጅ በአንቀጽ 51 ድንጋጌው የቴሌኮሙኒኬሽን ኦፕሬተሮች ለደንበኞቻቸው የሚሰጡትን የቴሌኮሙኒኬሽን አገልግሎት ምስጢራዊነት ለማረጋገጥ አስፈላጊውን ሁሉ መፈጸም አለባቸው ሲል ይደነግጋል። ይህ ምስጢራዊነት ይጠበቅ የሚል ድንጋጌ ቢኖርም ስልጣን ያለው ፍርድ ቤት በኢትዮጵያ ሕግ መሰረት ከቴሌኮሙኒኬሽን ደንበኞች ጋር የተያያዙ ማስረጃዎች እንዲሰጠው ሲጠይቅ የቴሌኮሙኒኬሽን ኦፕሬተሮች ማንኛውም ስልጣን ያለው ፍርድ ቤት ያስተላለፈውን ማንኛውም ሕጋዊ ትዕዛዝ ማክበር አለባቸው በማለት ያሳስባል። ይህ አዋጅም ሕገ መንግስቱ ማንኛውም ሰው የግል ሕይወቱና ግላዊ መብቱ የመከበር መብት አለው ሲል የደነገገውን ያጠናክራል። ይሄ ሁሉ ሕግ እያለ ቤቱም አጥሩም ኢሜሉም ስልኩንም መድፈር እንዴት ቀለለን ያስጠይቃል። አልሰማንም እንዳትሉ። የዛሬውን አበቃን። እንድታደምጡ ምክንያቱ የኢትዮጵያ የፌዴራል ጠበቆች ማህበር ነበረ። አመስግነናል። ደስ የሚል ቀን ይሁንላችሁ።